ሰላም ቤተሰብ በጣም የሚያሳዝን ነገር ስነግራችሁ በጣም ልቤ ማለት መናገር ሳልፈልግ ነው የምናገረው። በጣም አዝናለሁ። መለኛው ጋር ደውዬ ነበር ያለውን ነገሮች በሙሉ አረጋግጫለሁ። ያለውን ነገር በሙሉ ደግሞ ለእናንተ አሰማለሁ ማለት ነው ጋይስ። እና የእውነት እውነት ነው የምነግራችሁ። ፍፄ በዚህ ደረጃ እንደዚህ አይነት ሰው ነው ብዬ አስቤ አላቅም ነበር ማለት ለገንዘብ ብሎ ወንድሙን ይሸጣል ብዬ አስቤ አላቅም ነበረ። መለኛውም ያለኝ እንደዛው ነው። አይገርምም? መለኛውም ያለኝ እንደዛው ነው። እኛ ፍፄ ማለት ቤታችን ውስጥ ሲበላ ሲጠጣ የኖረ የአክስታችን ልጅ ነው። በዚህ ደረጃ ግን ወንድሜን አሳልፎ ለሌላ ዓላማ ያውላል ብዬ አስቤ አላቅም ነበር ብሎ እጅግ በጣም የሚያሳዝን ነገር ነው የነገረኝ መለኛው። በጣም ብዙ ነገሮችን አውርቶኛል። እኔ ከፈለጋችሁ ድምፅ አሰሚን ካላችሁ ድምፅ አሰማችኋለሁኝ ማለት ነው። ምክንያቱም አንዳንድ ጊዜ እነሱ እኛ ደውለን ስንጠይቃቸው ድምፃቸውን ስናሰማ ደስ የማይላቸው ጊዜ አለ። ለምን ማለት በቃ እነሱ በየዋህነት ነው። እኔ ከበፊትም ጀምሮ ደውላለሁ ታውቃላችሁ። እነ መለኛው ጋር ምናምን ቲክቶክ ሲገባ ገስት ምናምን አብሬ እገባለሁ ምናምን ነገር እና ድምፅ ክላሰማ አላሰማ ብዬው አላቅም። ግን ያሉበትን ሁኔታ ለመጠየቅ ደወልኩኝ ማለት ነው። ደስ አይለው ማንም ሰው ድምፁን ስታሰሙበት እና ደውዬ ጠየቅኩት ያለውን ነገር። እሱም ቪዲዮን አይቶታል። በጣም ነው ያዘነው። እጅግ በጣም ከምትሉት በላይ አዝኗል። ምክንያቱም ፍፄን እንኳን ወደ አዲስ አበባ የወሰደው ቡርኬ ነው አለኝ ሲነግረኝ ማለት ነው። ምንም ነገር ሳይኖረው ነው አለ ዝም ብሎ ወደ አዲስ አበባ ሄደው እና ፍፄ ነው ዩቱብ ከፍቶ ቡርኬ ነው ዩቱብ ከፍቶ በቃ አዲስ አበባ ላይ እንዲኖር ምናምን በቃ ተፍ ተፍ እንዲል ስራ ምናምን ዩቱብ እንዲሰራ ምናምን ሁሉ ነገር መስመር ያስያዘው ቡርኬና ሀይሚ ናቸው አለ። ግን በዚህ ደረጃ እነሱ ላይ እንደዚህ አይነት ነገር ይሰራል ብዬ አላቅም ነበረ። እና ያው ጠላት ከሩቅ አይመጣም ከቅርብ ነው። እና ፍፄ የነ ቡርኬ ከባድ ጠላት ነው። በጣም በሚገርማችሁ ሁኔታ ትላንትና ልጅቷ ምግብ እንድትሰራ ያን ነገር እንድታረግ ተመካክረው ጨርሰው ውጪ ላይ ጨርሰው ነው ይዟት የመጣው ቤት። ገባችሁ? ለዓላማው ማለት ነው። ለዓላማው ነው ይዟት የመጣው። ምግብ እንኳን እዛ ቤት ውስጥ እንዳልተሰራ ነግሮኛል መለኛው ማለት ነው። ቤት ውስጥ አይደለም የሚሰራው ተሰርቶ ከዛ ካሉበት ቤት ተሰርቶ ነው ይዛ የመጣችው ልጅቷ። ከዛ በድስት ገለበጠች ማለት ነው። እና እንደዚህ ነው ያደረገችው። ለዚህ ሁሉ ደግሞ ተዋናዩ ማን ነው? ፍፄ ነው። እኛ ቡርኬ ትናንትና ከበላው ምግብ ጋር ምንም ነገር ቀምሶ ቢታመም ይሁን ነገር ቢሆን እኛ ፍፄን ነው የምንጠይቀው። አብሳላትን አይደለም፣ እቺ አንሶላን አይደለም የምንጠይቀው። አንሶላን አንጠይቃትም። አብሳላት ነው ማናት? አንሶላ የምን አብሳላት? አብሳላት ማለት እኮ ልዕልት እኮ ማለት እኮ አንቺ ልዕልት ልትሆኛችም። አይም ሶሪ እንደዚህ ስልሽ ኦኬ። ምክንያቱም አንቺ የሰው ትዳር ውስጥ ገብተሽ የሰው ህይወት ውስጥ ገብተሽ የሰውን ህይወት ማማገጥ አላማዬ ነው ብለሽ ያዝሽ ከንቱ ሴት ስለሆንሽ ማለት ነው። እኛ ወደዳችሁም ጠላችሁም ትላንትና በበላው ምግብ ቡርኬ አይደለም እና ህመም ቀርቶ ትንሽ እንኳን ሆድ ቁርጠት ቢኖርበት እኛ እናንተን አንለቃችሁም። ለምን አላማ ምግብ ሰርጣችሁ እንዳበላችሁት፣ ለምን አላማ ምግብ ላይ ፎከስ እንዳረጋችሁ እናንተ ታውቃላችሁ። ምክንያቱም ለገንዘብ ሲል የሰው ልጅ ወንድሙን አሳልፎ ከሸጠ ለገንዘብ ሲል ብዙ ነገር ስለሚያደርግ እኔ ፍፄን አላምነውም። ከዚህ በኋላ ፍፄን አላምነውም። እስኪ አሁን ምን አይነት ማስተባበያ፣ እኛ ጅል አይደለንም። ኦኬ ፍፄ ምን አይነት ማስተባበያ ይዘት እንደምትመጣ እናያለን። አንተ ሀይሚ ላይ እንደቀለድክ እኛ ደግሞ አንተ ላይ መቀለድ ካቃተን የእውነት ነው የምነግርህ፣ ጠብቀን። ከዚህ ሌላ ምን እንዳደረግ ከዚህ በፊት እያንዳንዷ መረጃዎች ግን እናወጣብካለን። እኛ ይሁንሽ ይቅር ምናምን ብለን ነው እንጂ ተው ነው። ከዚህ በፊትም እኮ ሀይሚን ከማይወዷት ሰዎች ጋር እኮ ብዙ ነገር ስታደርግ የነበርክ ሰው እኮ ነህ ፍፄ። የዛሬው አይገርመንም። አንተ ወንድም ሆነ ስትችል ማስታረቅ ስትችል ኦማይ ጋድ ማስታረቅ ስትችል በዚህ ደረጃ ሁለቱ የሚለያዩበትን ሁለቱ እንደ ባዕድ መጥተክ ሴት ይዘክ መጥተክ እንደ ባዳ ኦኬ። አንተ ቤት ሰው ነክ። እኔ እንደዚህ አይነት ቤት ሰው አይቼ አላቅም። እኔ ከትላንት ጀምሮ እንደታመምኩኝ ነኝ። የሚገርማችሁ ነገር ሀይሚ ዛሬ ምን ሆና እንደምትመጣ ታውቃላችሁ? ከባድ ዲፐርሽን ውስጥ ገብታ ነው የምትመጣው። ይሄን ቪዲዮ ታያለች። ከትላንት ወዲያ ቡርኬ በቃ ሁሉንም ነገር ትተሽ አብረን እንሆን ሲል ነበር። ትላንት ግን ቡርኬ ፈዟል። ራሱን አያውቅም። አስቡ፣ ስታጎርሰው ሁሉ ሲጎርስ ነበረ። የእሷን ምግብ ለምን መብላት ፈለገ? ፈልጎ ሳይሆን ተገዶ ነው ቡርኬ። እናንተ አንዳንዶቻችሁ ተረዱት። ቡርኬ ፈልጎ አይደለም ተገዶ ነው። ገባችሁ? ተገዶ ነው። ልጅቷ ሲጀምር አይዶኖ ምንድን ነው እኔ ምንም ሊገባኝ ያልቻለው ነገር
ፍፄ ለምንድን ነው ከዚች ልጅ ጋር ሊተባበር የፈለገው? ለምንድን ነው? አሁንም ቢሆን ቡርኬ ልትነቃ ይገባል። ቡርኬ ወደ ራስ ልትመለስ ይገባል። ቡርኬ አንተ ጅል አይደለክም። አንተ ፋራ አይደለክም። አንተ ሰነፍ አይደለክም። አንተ ጀግና ነክ። አንተ ወንድ ነክ። ሀይሚን የመቆጣጠር ግዴታ አለብክ። ገባ? ሀይሚ አባቷ አደራ የሰጥክ ናቸው አደለ? እነዚህን ፍፄን ምናምን የምትላቸውን በሙሉ ከህይወት ካስወጥተክ ቤት ቀይረክ አንተና ሀይሚ ህይወታችሁ ልትመሩ ግድ ይላል። ግድ ይላል። የእውነት ግድ ይላል። እኔ አላቅም ጋይስ፣ ምን እንደምላችሁ አላቅም። ህይወት እንደዚህ ከባድ ናት ብዬ አስቤ አላቅም ነበር። ከትላንትናው ቪዲዮ ምን እንደተማርኩ ታውቃላችሁ? የሆነ ለውጥ ላይ ስትሆኑ ጠላት እንደሚበዛባችሁ። ጠላታችሁ ደግሞ ከሩቅ አይደለም የሚመጣው፣ ከቤተሰው እዛው፣ ከጓደኛ፣ ከጎረቤት፣ ከቤተሰው። በጣም ነው የሚያሳዝነው። የሀይሚንና የቡራን ህይወት ለመበጥበጥ በዚህ ደረጃ እያንዳንዳችሁ ተነስታችሁ እንደዚህ ለመሆን ማለት ያስቻላችሁ ምንድን ነው? ምንድን ነው አላማችሁ? ፎከሳችሁ ምንድን ነው? ታርጌታችሁ ምንድን ነው? ይህንን እንድትመልሱልኝ ይፈልጋለሁ። የእውነት እኔ አላቅም፣ ራሴን እያመኝ ነው ማወራው ጋይስ። ምክንያቱም ሀይሚ ላይ እየተሰራ ያለው በደል፣ ግፍ፣ ዛቻ በምን አቅሟ ትቋቋሙ? ማን አላት አጠገቧ? ወንድሟ ክዷታል። ጓደኛ ነኝ ዘመድ ነኝ የሚባለው ደግሞ ፍፄ፣ ሀይሚ እኮ አንቺ ሁሌ ትለያለሽ፣ ለእኛ ብርታታችን ነሽ፣ ለእኛ እህታችን ነሽ ብሎ ሲያሞግሳት የነበረው ፍፄ እንኳን እንደ ይሁዳ ክዷታል። ግን ሀይሚ ጠንካራ ናት። እመኑኝ፣ ሀይሚ አትወድቅም። ሀይሚ ትወድቃለች። ሀይሚ ትሰበራለች። ሀይሚ ከዚህ በኋላ ምንም አቋም የላትም አቅም የላትም ብላችሁ የምታወሩ በእሷ ላይ ብዙ ነገር የምትፈጥሩ ሰዎችም ሴቶችም ወንዶችም ሆናችሁ እመኑኝ፣ ሀይሚ ጀግና ናት፣ ትቀጥላለች። እኛ ያለን ከጎኗ። አስፈላጊ ከሆነ ደግሞ እያንዳንዷን ማስረጃዋን ትይዛለች፣ ጉዳዩን ለህግ ጠበቃ ትሰጣለች። ቆይ እንዴት ነው ሰው በዚህ ልክ እንደዚህ አይነት ነገር ውስጥ ለምን አስፈለጋችሁ? አይደብራችሁም? አያስጠላችሁም? እኔ በጣም ነው ያዘንኩት፣ በጣም ከምትሉት በላይ። እኔ ህይወት እኔ እንጃ አላቅም ጋይስ፣ አላቅም ምን ብዬ እንደምነግራችሁ አላቅም። ብቻ ሀይሚ አሁንም ቢሆን ራስሽን ጠብቂ። ሌላ ምንም ልልሽ አልችልም። አይኖ ብቸኛ ነሽ፣ ማንም የለም ካጠገብሽ። ስለ አንቺ የሚያስብ አንድም ቅንጣትም ሰው የለም። ግን ራስሽን ጠብቂ። በቃ ራስሽን እንድትጠብቂ ብቻ ነው እኔ እንደ እህት ልመክርሽ የምችለው። ኦዲየንሶችም ደግሞ ከታች ኮመንት ላይ ለእሷ የሚያበረታ ነገር እስኪ አሁን ሀይሚ ምን ሁኔታ ላይ እንዳለች እንኳን የምናውቀው ነገር የለም እና ለእሷ የሚያበረታ ነገር ጻፉ። ቡርኬ ወዶ አይደለም ምን እንዳረጉበት አናቅም። በቃ እኛ አናቅም። ብቻ ፈጣሪ ይድረስለት ለቡርኬ።